ሰላም ጤና ይስጥልኝ እንደምን አላችሁ ልጆች። ራስን በራስ ማስተማሪያ ትምህርት ቤት ወይም ደግሞ ሰልፍ ኤዱኬሽን ስኩልስ ሳብስክራይብ እያደረጋችሁ ለጓደኞቻችሁ ይህንን ሚዲያ እንዲቀላቀሉና ይህን ቻናል ሳብስክራይብ እያደረጉ ሌሎች እንዲያደርሱ አድርጉ። ትምህርት ጣራና ግድግዳ የለውም። ሰልፍ ኤዱኬሽን ስለሆነ በራሳችን የምንፈልገውን ትምህርት ለመማር ያገለግለን ዘንድ የምንጠቀመው ይሆናል ማለት ነው። ስለዚህ እያንዳንዱ ሳብስክራይብ እያደረገ ኮፒ ሊንክ ሼር እያደረጋችሁ ሌሎች እያደረሳችሁ ትምህርቱን መከታተል እንድትችሉ ለማለት ነው። ከዚህ በተጨማሪ እኔን ማግኘት ለምትፈልጉ ከታች በተቀመጡ ቁጥሮች ማግኘት ይቻላል። በኦንላይን ለመማር የዋትስአፕ ሊንክ፣ የኢሞ ሊንክ እና የቴሌግራም ሊንክ አስቀምጫለሁ። ከዚህ በተጨማሪ ደግሞ በ0918161388 ኦንላይን ትምህርቱን መከታተል ትችላላችሁ። የኦንላይን ትምህርት መስጠት ስለጀመርን አበረታቱን፣ ሳብስክራይብ አድርጉ። መማር የምትፈልጉም ከላይ ባስቀመጥኳቸው ሊንኮች አማካኝነት ማግኘት ትችላላችሁ። እንግዲህ እዚህ ጋር ያስቀመጥኩት ስልክ ቁጥር አለ። በዚህ ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ቃሎች በሀ ሁ ሂ ሀ ብለን በአራተኛ ደረጃ የተቀመጡትን ቃሎች ናቸው። ላም አማርኛ አራተኛ ቃል ነው። እንግዲህ እነዚህን ተጠቅመን ፊደላትን መመስረት ወይም ደግሞ ቃላትን መመስረት እንችላለን ማለት ነው። እንግዲህ ቃላትን ስንመሰርት በሀ ስንነሳ የመጀመሪያው ሀ ወይም ሀሳብን ብለን እናነሳለን። ሀሳብ ማለት አንድ ሰው ለመስራት ያቀደው ወይም ደግሞ የሆነ ነገር ለማድረግ ያሰበው ማለት ነው። እንግዲህ እሱን ሀሳብ የሚለውን በዚህ መልክ ሀሳብ ብለን እናስቀምጣለን ማለት ነው። በሁለተኛ ደረጃ የያዝነው ሀብት ነው። ሀብት ማለት ሰው ሰርቶ የሚያጠራቅመው የገንዘብ መጠን ፎቅም፣ ቤትም፣ መኪናም ሊሆን ይችላል። እነዚህ በሙሉ ሀብት ብለን እንጠራቸዋለን። በሶስተኛ ደረጃ የአራተኛ ላይ የሚገኘውን የሀ ፊደል ተጠቅመን የምንመሰረተው ቃል ሀያል የሚል ነው። ሀያል ማለት ከፍተኛ ወይም ደግሞ ትልቅ ማለት ነው። ሀያል በጉልበት በኃይል ሊሆን ይችላል። ሀያል እንለዋለን። ለምሳሌ ሀገራት ሀያል ሀገራት ናቸው ወይም ሀያላን ሀገራት እያልን የሆነች ሀገር ሀያል ሀገር ናት፣ አሜሪካ ሀያል ሀገር ናት ብለን እንጽፍ እንችላለን ማለት ነው። ሲቀጥል ሃይማኖት ማለት ነው። ሃይማኖት ሃይማኖት ማለት እምነት ማለት ነው። እምነት ማለት ስለሆነ ሃይማኖት የምንል እኛ የምናምንበትን የእምነት አይነት ማለት ነው። በመጨረሻ ሀን ተጠቅመን የምንመሰርተው ፊደል ደግሞ ሀ ፊደል ሀን ተጠቅመን የምንመሰርተው ቃል ሀገር ማለት ነው። ሀገር ማለት የምንኖርበት ምድር ወይም ደግሞ የአንድ ሀገር መጠሪያ ኢትዮጵያ፣ አሜሪካ፣ አውስትራሊያ፣ ቻይና እያልን የምንጠራቸው በሙሉ እነዚህ ሀገር ይባላል። ከዚህ በተጨማሪ ሌላ ላይ ስንሄድ የምናገኘው ላን እናገኛለን። ሀን ከአሁን በፊት አይተናል። አሁን ደግሞ ላን እናገኛለን ማለት ነው። ላን ስንጠቀም ላ የመጀመሪያው ቃል የምናገኘው ላም ይሆናል ማለት ነው። ስለዚህ በመጀመሪያ ደረጃ ያለውን ላም የሚለውን ቃል መጠቀም እንችላለን ማለት ነው። ላም ይሆናል ማለት ነው። ከዛ ሶስተኛ ደረጃ ደግሞ የምናገኘው ላብ ይሆናል። አራተኛ ደረጃ ላባ ነው። ይሄ እያንዳንዱ እናገኛለን። ላስቲክ ይሆናል። በመጨረሻ ላሊበላ የሚሉትን ቃላት እናገኛለን ማለት ነው። እነዚህን ቃሎች እንግዲህ ስንመሰርት የመጀመሪያዋ ፊደል ላ የምትል ፊደል እንመሰርታለን። እነዚህ ላ ነውና ላሊበላ፣ ላብ፣ ላም፣ ላባ፣ ላስቲክ እያልን ፊደላትን ቃላትን መመስረት እንችላለን ማለት ነው። በሶስተኛ ደረጃ ያዘጋጀነው ቃላት በክፍል 5 የምናየው ደግሞ ፊደል መን እንጠቀማለን ማለት ነው። ፊደል መን ተጠቅመን የምንሰራው በፊደል መ ውስጥ ያለና በአራተኛ ደረጃ የሚገኘው ፊደል ማ ነው። ማ በሚለው ፊደል ማንን መመስረት እንችላለን? ማር የሚል ቃል መስርተናል። በንቦች አማካኝነት የሚሰራ የሚበላ ጣፋጭ የሆነ ነገር ለመግለጽ ስንፈልግ ማር ብለን እንጽፍበታለን ማለት ነው። ማር የእሱን ስም ለማስቀመጥ ማር የሚለውን መውሰድ እንችላለን ማለት ነው። በሁለተኛ ላይ የምናገኘውና ይህንን ተጠቅመን የምንመሰርተው ቃል ማዕድ ነው። ማዕድ ማለት ምግብ የሚቀርብበት እና የምግብ አቀራረብ ሂደቱ ማዕድ ተብሎ ይጠራል። ወይም ደግሞ
የፊደል ማን ተጠቅመን ማዕድ የሚለውን ቃል መመስረት እንችላለን ወይም ደግሞ ትችላላችሁ ማለት ነው። እዚሁ ማ ውስጥ ሳንወጣ በሶስተኛ ደረጃ የምንመሰርተው ቃል ማህበር ነው። ስለዚህ ማን ተጠቅመን የምንመሰርታቸው ፊደሎች በአንደኛ በማ ደረጃ ያሉ ማን ማግኘት እንችላለን ማለት ነው። ይህን በምናገኝበት ጊዜ የመጀመሪያው ማ ነው። ማር፣ ማዕድ፣ ማህበር፣ ማሳያ፣ ማሰሮ የሚሉ ፊደሎችን መመስረት እንችላለን። ማሰሮ ማለት እቃ የምንይዝበት ነው። ማሳያ ማለት የሆነ ነገር የምናሳይበት ነው። ማህበር ማለት በጋራ የሚመራ ያለበት ነገር ማለት ነው። በመጨረሻ ደረጃ የምናገኘው እና የምንመሰርተው ቃል ሳ ነው። ሳቅ ወይም የሰው ልጅ ስሜትን የሚቀሰቅስ ሳቅ ሳቅ ብለን መሳ። ሁለተኛ ሳጥን 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 ማለት ልብሶቻችንን የምናስቀምጥበት እቃ ሳጥን ብለን እንጠራዋለን። ሶስተኛ ሳሎን ነው። የቤታችን የመዝናኛ ክፍል ያለበት ሶፋ ወንበር የሚቀመጥበት ቦታ ሳሎን ተብሎ ይጠራል። ስለዚህ እሱንን ስም ሳሎን ብለን መሰርተዋለን። በአራተኛ ደረጃ ሳምንት ነው። ሳምንት ከሰኞ እስከ ዓርብ ያሉ ቀናት በሙሉ ሳምንት ተብሎ ይጠራሉና ሳምንት እናገኛለን ማለት ነው። በመጨረሻ በሳ ቤት የምናገኘው ሳንቲም ነው። የብር አይነት ሆኖ ሳንቲም የሚለውን ነገር ማግኘት እንችላለን ማለት ነው። እነዚህም በአጠቃላይ የምናገኛቸው ቃሎች ደግሞ በሳ የተመሰረቱ ናቸው ማለት ነው። እዚህ ጋር ሳቅ፣ ሳጥን፣ ሳሎን፣ ሳምንት፣ ሳንቲም እነዚህ እናገኛለን ማለት ነው። እነዚህን ማግኘት እንችላለን። እንግዲህ በእነዚህ ቃሎች ሰብስክራይብ እያደረጋችሁ ሌሎችም አድርሱ። ይደርሳችሁና እያንዳንዱ በተለያየ ክፍል ማስተማር እንቀጥላለን ማለት ነው።